ፍቅር ደግሞ እንደዚህ የሚገኝ ነበር ይመስለኝ። ገብቶሻል? እኔ እዛ እናንተን ሳጣላ ያ ሁሉ ሴራ ሳደርግባችሁ እንዴ? አረ በማርያም እኔ አልፈልግም። ጌታን እኔ ይቅርታ አድርጌልሻል። አሞሻል እኮ በማርያም እኔ አረ በማርያም አረ ነገር ቢያት በማርያም እኔ ጨነቀኝ በእናትሽ። ወይኔ ጊዜ ነው እንደዚህ ተረጋጊ በቃ በማርያም አይደለም እኮ አይደለም። እኔ ያልተረዳችሁኝ እኔ በእናንተ ላይ በዘራሁት ስራ እኮ ጽድቀኝ መሰለሽ አይደለም። እኔ ያስታጣረ በማርያም ተታረቁ እንደው በእግዚአብሔር እኔ ካልተታረቃችሁ እኔ በሏስና ሶም ይናረፈም ታገኝ እኔ ምንበት ቦታ ቆሜ አንቺን አስባለው ቁጭ ብለን ካውጋንበት ቁጭ ብዬ ተከዛለው ጨዋታና ሳክሽን አስታውሺ እህላለው ተከዛለው አስባለው እንግዲህ አንቺም ከተለየሽኝ ከራቅሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጪኝ። አሰላም አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ ያው ለትልቅ አላማ ትናንትና መንገድ ጀምረን ነበር፣ ጉዞ ጀምረን ነበር። ያም ሁለት የሚዋደዱ ሰዎችን እንደማስታረቅና ሁለት ደግሞ በጣም በቃ ለትልቅ ነገር የምትጠብቋቸው ሰዎች በማይሆን ነገር ማይሆን ቦታ ላይ ተገኝተው ያለማችሁት ነገር ሳይሳካ ሲቀር እንደማየት የሚያም ነገር የለም። ተሳክቶልን ደግሞ ቢታረቁና ለጥሩ ደረጃ ቢደርሱ ደግሞ የሚያስደስትም ነገር የለም በዛው ልክና የሰው ልጅ ክፋት ምን የጥግ ድረስ እንደደረሰ ያየንበት ታሪክ ነው የሰላምና የጆሲ ታሪክ እና አሁን የነሱን መልካምነት የምታውቁት የነሱን ውስጥ ንጽህና የምታውቁት የነሱን የዋህነት የምታውቁት የተደረገባቸው ነገር እንዳለ ሆኖ የሰው ህይወት ለማትረፍ ግዴታ መምጣት አለባችሁ ተብለው ረጅም ርቀት ተጉዘን እዚህ ደርሰናልና ያለችበትን ሁኔታ ልዩቷን በአካል ይቅር ብለዋት ማለት እንደ መንፈስ ጭንቅላቷን ራሱ መተኛት አትችልም፣ መቆም አትችልም፣ ሁሉ ነገሯ ምናምን ተረብሿልና እሱን ነገር ለማስተካከል እዚህ ጋር መተናል። እስኪ አንዳንድ ነገር እነሱም የመጣንበትን ነገር ያው ትላንትና ፈቃደኛ ቢሆኑም ከዛ በኋላ ብዙ ነገሮች ተፈጥረው ነበርና እነሱን ነገሮች በብዙ መመካከር በብዙ ንግግር ነው ያስተካከለውና እስኪ አንዳንድ ነገር የልጅቷ የቅርብ ጓደኛ ተበለንና በመጀመሪያ በጣም አመሰግናለሁ እዚህ ስለመጣችሁ ትትናችሁን በጣም አይቻለሁ። ከዛ ሁሉ ነገር በኋላ እሷን ለማናገር ፈቃደኛ መሆናችሁ ራሱ በጣም ደስ የሚል ነገር ነው። የመንፈስ ጭንቀት በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ያለችበትን ሁኔታ አሁን ሄዳችሁ ታያላችሁ። እኔ በጣም አመሰግናችኋለሁ። አሁንም ከዚህ በኋላ የቀረውን ነገር በሰላም ነገሮችን እንደምናስተካክል እርግጠኛ ነኝ። ጆሲዬም ሰላምዬ በጣም አመሰግናችኋለሁ። በጣምም ደስ ብሎኛል። እሷ ካለችበት ችግር ምን ያህል ሊቀልላት እንደሚችል ከኔ በላይ ከቅርብ ሰው ስለሆንኩ ከኔ በላይ እናንተም ደግሞ አይታችሁ ትረዳላችሁ። በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ከዚህ ሁሉ መንገድ በኋላ ያው ብታስቸግሩ ነው። ከዚህ ሁሉ መንገድ በኋላ ማለት ማስቸገር ሳይሆን እያሰብኩት ነበረ ማለት የዛኔ እኔ የዛን ሰዓትም አልሄድም እያልኳችሁ ነበረ። ግን የዛኔም እሷ እንዳትጎዳ እሷ መጥፎ ነገር ውስጥ እንዳትገባ እሷ ጭንቀት ውስጥ እንዳትገባ ወይም ደግሞ እሷ ራሷን የሆነ ነገር እንዳታደርግ ነበረ እኔ ጆሲን ከሷ እንደዛ በዛ ስለተፈጠረ እየራኩኝ ነበረ እሷ እንዳትጎዳ እና ላይክ አሁንስ ማለት ለምን ትጎዳ ብዬ ፈቅዳለሁ። ሴት ነኝ እና በጣም ሰላም ነው የሆነ እንደ አንድ ሴት ሳይው ምናምን የሆነ ትክክል አይደለችም። ነገሮችን ስታረግ ያበረገችበት መንገድ ምናምን ሁሉም ትክክል አይደለም። እሷም አውቃው የሰው ልጅ ዋናው ጥፋቱን መማሩ ነው። በጣም እኔ ማስበው እንደዛ ነውና
እኔ አሁንም ቢሆን ባልሄድም ይቅር ብያታለሁ። እዛም ሆኜ ግን ለሷ አንደኛ መንፈሳዊ ሰላም ሆነ ምን ሄጄ ሁሉንም ነገር አስተካክዬ የሚለው ነው እንጂ እኔ በቃ ይቅርታ አድርጌላታለሁ። እኔ እንደው መሰጠት ይጠይቃል። ምክንያቱም መጀመሪያ የነበረው ሲቹዌሽን መጀመሪያ የነበረው ሁኔታና አሁን ያለው ሁኔታ እንዳይደለም። መጀመሪያ የነበረው ሁኔታ ከጆሲ ጋር ጥሩ ግንኙነት የነበረሽን ግንኙነት እሷ ከምትጎዳ ብለሽ መስዋዕት አደረግሽላት። አሁን ደግሞ እውነታውን ስታቂ ያንቺን ሰላም፣ ያንቺን ጥሩ ነገር፣ ያንቺን መልካም እድል ለማበላሸት ብላ ያደረገችው ሴራ መሆኑን እሱን እያወቅሽ መምጣትሽ አሁን እኔ በጣም ነው ያከበርኩሽ። መሰጠት ነው እሱ በጣም እና ይቅር በሉ ነው የሚለው ቃሉ ራሱና ይቅርታ ማድረግም ትልቅነት ነው። ከተበደለ በላይ የሚጸጸተው በዳይ ነው። ይሄ ብዙዎቻችን ያስተምራል ብዬ ተስፋ አደርጋለሁ። ያው ብዙ ጊዜም ደግሞ በመሀላችን እንደዚህ አይነት ወሬዎች ምናምን ሲደርሱ ቀድሞ መጠንቀቅ ማለት የሰው ወሬንም አንዳንድ ያዩትም ነገር ሁሉንም ነገር አለ መቀበልም መልካም ነው። ያየሽውን የሰማሽ ሁሉ ነገር ከተረዳሽ ከተቀበልሽ በአንድ የብዙ ነገሮች ይናዳሉ፣ መሰረቶች ይበላሻሉ። ይህ አይ ቲንክ ለብዙዎቻችን ትምህርት ይሆናል ብዬ ተስፋ አደርጋለሁ አይደል ጆስ? ከዚህ በኋላም ያለውን ነገር ሰው ሁሌ ተጣልቶ አይቀርም። ጸብ አለ፣ ሰው ላይ ግጭት አለ። ይሄ ትንሽ ከበድ የሚለው የተደረገው ነገር ነው። እኔ አንድ የምር እስካሁን ድረስ እናንተ ስተወሩም ዝም ያልኩት በጣም ስለገረመኝ ነው። እንዴት የሰው ልጅ በዚህ ልክ የፈለገ ልትወድ ትችላለች፣ የፈለገ ሰው ሊያፈቅር ይችላል። ግን በዚህ ልክ ደግሞ እኔ እንጃ፣ እኔ በህይወቴ ለመጀመሪያ ጊዜ እንደዚህ ነገር ያጋጠመኝ። እኔ አላውቅም፣ ብዙ ሰዎች አጋጥማቸው ሊሆን ይችላል፣ በጣም ብዙ አለ። ግን ጆሲ ምንም ነገር ቢፈጠር ያው ከይቅርታ በላይ ትልቅ ነገር አለ ብዬ አላስብም። እኔ የፈለገ ነገር ብትበድለን ምን ፍቅርም ከባድ ነው አይደለ? ያው የመጣችበት መንገድ ያስጠላል ነው እንጂ ነገሩ ፍቅርም አንዳንዴ ከባድ ነገር ነው። አይ ብቻ ግን ያሙኒ ይሁን በቃ እኔ እዚህ ቦታ ድረስ የነክር ሰዓት ተጉዘን ከመሸም ቢሆን ደርሰን ምናምን ይቅርታ ለመጠየቅ እዚህ ስለመጣን እሷ ይቅርታ ስትለን ይቅርታዋን ለመቀበል እዚህ ድረስ ስለመጣን በጣም ደስተኛ ነኝ። ልጅቱም ከዚህ በኋላ የፈለገ ነገር ቢፈጠር እንደዚህ አይነት ነገር ታደርጋለች ብዬ አላስብም። ስህተት አንድ ጊዜ ነው፣ የምትደግሞ አይመስለኝም። ግን በቃ አሁንም ቢሆን ፈጣሪ ካለችበት ጭንቅ ያውጣት፣ ሰላሙን ይመልስላት እንጂ እኛ ከዚህም በላይ ማድረግ ካለብን አይደለም ይቅርታ መቀበል ሌሎች ነገሮችንም ማድረግ ይኖርብናልና እኔ ደስተኛ ነኝ እዚህ ድረስ ስለመጣ። በጣም እናመሰግናለን። በእውነት እየመሸብን ነው። ሳይመሽ ሄደን እናውራት። ወደ ውስጥ መግባት ስለማልችል በቃ እዚህ ልጠብቃችሁ። እናንተ ሄዳችሁ ያለውን ነገር አንቺ ያለሽ አንቺ ለኔ የነገርሽኝን ነገር ይዤ መጥቼ ነው እኔ እነሱን የማስታረቅም የሆነ ልጅቷ ደግሞ ካለችበት ጭንቅ መንፈሳዊም ጭንቅ ሆነ ጤናዋ እንዲመለስ ጥረት ለማድረግ እና እኔ በቃ እኔ አሁን ሰላም ብቻ ሳይሆን ጆሲ ራሱ በዚህ ልክ ማለት መበደል አይነት አለውና በዚህ ልክ ክፋት በዚህ ልክ የክፋትን ጥግ ደግሞ ይቅር ማለት ራሱ አንድ ነገር ነው። እዛም ይቅር ብሎ መቅረት ይችል ነበረ። እዚህ ድረስ ራሱ መምጣታችሁ ትልቅ ነገር ነው። እኔ በጣም እንዲ ልክና ግን አሁን ቅድም ስትል ስለሰማሁት ነው የሷና የኔ መታረቅ ምናምን የሚለው ነገር እሱን አሁን እዚህ ጋር ማውራትም አልፈልግም፣ ምንም አያስፈልግም። የሷና የኔ ነገር ሌሎች ነገሮችም ስለሚኖሩ ምናምን ብዙ ነገሮች አሉ። አሁን መጀመሪያ መቅደም ያለበትን ብናስቀድመው ይሻላል። አይ ነው የልጅቱን ህይወት ማለት እኮ ስለኛ ማንም አላወራም እዚህ ጋር ነው። እሺ እናንተ ሄዱ፣ እኔ እዚህ አካባቢ ተጠብቃችሁ። እሺ በቃ እንግዲህ እግዚአብሔር ይርዳን። እንግዲህ ቦታው ላይ ደርሰናል። እናንተም ተረጋግታችሁ ቁጭ ብላችሁ ጠብቁኝ። ብርዱ ግን ከባድ ነው በጣም። አዎ ይወርዳል አይደለ? በቃ እንግዲህ እሷን ይዣት ለምጣ ካለችበት ቦታ እናንተ ቁጭ ብላችሁ እዚህ ጋር ጠብቁ። እሺ መጣ እንግዲህ መታለች እሷ። እንግዲህ ያለውን ነገር እስቲ ቁጭ ብለን እንነጋገር። እናንተም ልባችሁን ብቻ ክፍት አድርጉልን። እሷ የምትነግራችሁ ነገር አለ፣ አንቺም ያሳለፍሽውን ነገሮች አጠቃላይ የነበረውንም ነገር እንግዲህ ዛሬ በአካል እንደምንም ብለን ይዘናቸው መተናል። ስለዚህ ከልብሽ ይቅርታ አድርገሽ ያሳለፍሻቸውን ሁለቱን ወራቶች እኔ በቅርብ አውቄያለሁ፣ አይቻለሁ። ለነሱም ከልባችሁ ይቅርታ እንዲያደርጉልሽ አንቺም ጥፋትሽን አምነሽ ጥፋተኛ እንደሆንሽ
ፍቅር ያለም ነገር ቢሆን እንደዚህ መሆኑ አልነበረበትም። ስለዚህ ያለውን ነገር እስቲ ያው እኔ ቁጭ በይ ቆይ እንደዚህ አማስሎ ነው ቁጭ ተበላ እሺ ተበላ ቁጭ ሰልይም ቁጭ በይና ሲያንቺን በርዶሻል። ያው እዚህ ድረስ እኔን አክብራችሁ ስለመጣችሁ እግዚአብሔር ያክብርሽ። ሀኒ እንግዲህ እኛም ተነጋግረን ፊትሽ እንዳይታይ ያደረግነው ይሄ ለብዙ ሰው ማስተማሪያ ይሆናል። አንቺን ማሳጣት አንፈልግም። ይህንንም ሀሳብ ያመጡት እነ ሰሊ ናቸው። እንግዲህ መልካም ልብ እንዳላችሁ በዚህ ማረጋገጥ ማሳየት ይችላሉ። ምክንያቱም ነገ ወደ ሌላ ህይወትሽ መመለስሽ አይቀርም። ስለዚህ ይሄ ነገር ደግሞ ብዙ ሰዎች እንደሚያስቆጣ ግልጽ ነው። ስለዚህ እንግዲህ እነ ሰላምዬ ተነጋግረው ካሜራ ይዘን ብንመጣም ፊትሽ ይሄ ታሪኩ ለማስተማሪያ ብዙዎችን ያስተምራል። ጥፋት የሚሰሩትንም ተበዳዮችንም በዳዮችንም ስለሚያስተምር እኛንም ስለሚያስተምር ያለውን ነገር ችግር የለም። እኔ ነኝ በዳ ችግር የለም። እኔ ያው ምንም ነገር አድርጌ ከማንም አልደበቀ የሚያየኝ ፈጣሪ ነው። ለዛ እናንተም ብታዩኝ ችግር የለብኝም። እኔ ምንም ችግር የለም። ፊቴም ቢታይም ችግር የለም። እኔ ማለት እኔ ሴት ነኝ ሀኒ፣ አሁን የምነግርሽ ነገር እኔ ሴት ነኝ። ነገ ብዙ ህይወት አለሽ። ገና ታዳጊ ነሽ ማለት ገና ብዙ የሚጠብቅሽ ህይወቶች አሉ። ትዳር የሚባለው ነገር፣ ልጆች የሚባለው ነገር ይመጣሉ እና አሁን እዚህ ጋር የሚያዩት ሰዎች በሺዎች የሚቆጠሩ ናቸውና ነገ ላይ የሆነ ነገር ብትጀምሪ እንኳን የራስሽን ነገር ልውጣ ብትይ ሶሻል ሚዲያ ላይ እንዴ ያቺ ልጅ እንዴ የነ ጆሲ የነ ሰላም እንደዚህ ያርጋ ምናምን የሚባለው ነገር በቃ ከዚህ በኋላ በእኛ እንድትሸማቀቂም ሆነ በእኛ አንገትሽን እንድደፊ በቃ ይሄ የተረሳል ነገር ነው። በቃ ከዚህ በኋላ ማሰብ ያለብሽ አንቺ በቃ ስለ ጤንነትሽ፣ ስለ ወደፊት ህይወትሽ ከዚህ ወጥተሽ በጤንነት እግዚአብሔርን እያመሰገንሽ የምትኖሪበትን ህይወት ነው ማሰብ ያለብሽ ከዚህ በኋላ እኔ ብዬ ማስበውና ለዛ ነው እኔ ካሜራ ይዘን መምጣት አልፈለግንም ነበር። ግን ይሄ የተጀመረ ነገር ነው። ኦሬዲ ዩቲዩብ ላይ የተጫነ ነገር ስለሆነ ነገሩ ባጭር እንዲቀርና አንቺም ደግሞ ሰላምሽን አተሽ እዚህ ላይ ደግሞ ብዙ ሰው ሊማርበት ይገባል። በጣም ብዙ የሚማርበት ሰዎች ለመናገር ታሪኩ የምር እኔ አሁን በጣም በእኔ ሆኖ አይቼው በጣም ከብዶኛል። በሌላ ሰው ባየው ደግሞ ምን ያክል እንደምገረምበት የምሬን ነው የምላችሁና ቀላል ነገር አይደለም። ያደረግሽው ጥፋት እውነት ለመናገር ለመውቀስ ምናምን አይደለም። እዚህ ከመጣ ነገር አሁን አንቺን ይቅርታ ብለህ ለመሄድ ነው የመጣ ነው እንጂ ለመውቀስ ምናምን አይደለም። ግን ያደረግሽው ጥፋት ግን በጣም ከባድ ነው። የምሬን ነው የምልሽ። በቃላ ከሰው ልጅ የማይጠበቅ የሆነ የፈለገ ነገር ብትውጅ ምን ብትይ እንኳን ሐሳብሽን በግልጽ ማስረዳት ገባሻ? ነገሮችን በዙሪያ ጠምጠም ሂዶ ራስ ላይ እንደዚህ ጸጸት፣ ራስ ላይ ህመም፣ ራስ ላይ ሌላ በሽታ ከማምጣት ነገሮች በሰላማዊ መንገድ ማድረግ ይቻል ነበር። ኤኒዌይ ግን አሁን አንቺን መውቀስ አንፈልግም። ግን እኔ የምር ግን እንዴት ይሄን ነገር ማድረግ እንደፈለግሽ በስነ ስርዓት ብታስረጅንና ከዚህ ታሪክ ደግሞ ሌሎች እንደዚህ የሰው ወሬ ሰምቶ መጣራት እንደሌለባቸው ምናምን ብዙ ነገሮች መማር እንዳለባቸው የምር ያፈቀርሽውን ሰው በዚህ መልኩ ጭራሽ ልታገኙአች መልቀቅ ነው። ጭራሽ ማለት ነው። አሁን አንቺ ልናስጨንቅሽ ፈልገን አይደለም ሀኒ፣ እንድታለቅሽም ምንም እንድትይም አይደለም። አሁን እዚህ ጋር ያልን ያለ ነው በቃ አንቺ ሁሉንም ነገር የልብሽን ነገር ተናግረሽ በቃ ቀለል እንዲልሽ በቃ እዚህ ድረስ መተናል። ጨልሟል፣ ኦሬዲ ይታያል ካሜራ ላይ በጣም ጨልሟል። በላይት ነው እየቀረጽን ያለ ነው። ይሄ ሁላ ነገር እያደረግን ያለ ነው። ግን ለምንድነው እሷ ትላንትና አድረናል። ትላንትና ይመሻል፣ መጥፎ ነው መንገድ ከመሸ ምናምን ተብለን በንጋታ መተን ዛሬ እንኳን መሽቶብናልና ዛሬ ማድረን ሁለተኛ ቀን ጨምረን ጭንቀቷን እንዳናበዛው ቢያንስ አውቀን እንኳን ካለሽበት ጭንቀት እንድንገላግልሽ ነው ዛሬ እንደዚህ በዚህ በጨለማ መተን እያወራንሽ ያለነውና የሚሰማሽን ያለ እኛ እዛ እያለን ነው ይቅርታ ያደረግንልሽ። ግን ያንቺ የመንፈስ እርካታ የምራቸውን ነው ከልባቸው ነው የሚለውን ነገር ግን መተን በቃ እዚህ የምር እንደሆነ ልናሳይሽ ነው። እዚህ ድረስ የመጣ ነው በዚህ ጨለማ ትረጂናለሽ አይደል? እና እንደዳይ ነኝ እኔ ነኝ ያጠፋሁት፣ ጥፋተኛዋ እኔ ነኝ እኮ እዚህ ጋር እናንተን እኔ እንዴት ደፍሬ እንደማያችሁ ራሱ አላውቅም። እዚህ ድረስ እንዴት እንደመጣችሁልኝ እኔ እግዚአብሔር ልባችሁ ቅን ነው ስልሽ እኔ አንቺ ያደረኩት ነገር እስከዛሬ ጸጽቶ እኔ የሰው ግፍ ነው እንደዚህ ያደረገኝ። ገብቶሻል አይደል? እኔ እዚህ ጋር እየታመምኩኝ ነው። ምንም ነገር እኔ አልኩሽ እዛውኝ ዓለማዊ ህይወት ላይ ምንም ነገር አላገኘው። ፍቅር ደግሞ እንደዚህ የሚገኝ ነበር ይመስለኝ። ገብቶሻል? እኔ እዛ እናንተን ሳጣላ
ያ ሁሉ ሴራ ሳደርግባችሁ በቃ ሰይጣን መግቢያው አይታወቅም። ገብቶሻል? እኔ አሁን ያ ሁሉ ነገር ሳደርግ በቃ እናንተ እሱ አንቺን ጠልቶ ወደኔ የሚመጣ ነው መሰለኝ። ፍቅር በበቀል በሴራ በቅናት ምናምን የሚገኝ አይደለም። እኔ እግዚአብሔርን ያው እዚህ ከመጣ በኋላ ነው ፍቅር እንዴት እንደሚገኝ ያመንኩት። ገብቶሻል? እኔ ታመምኩኝ። እኔ ይሄ ሁሉ እኔ እኮ ዋናው ማይቀርታ ነው። ግን ይኸውልሽ እኔ ውስጤ በእናንተ ሊተቀነን ያልተኛም እንቅልፍ ማሰብ ያለብሽ እሱን እንኳን አይደለም። እንዴት እኔ ስልሽ ሰው ይሄን ያህል ክፋት ሰርቶ እንዴት ነው የሚሆነው ስልሽ እኔ እዚህ ከመጣው በኋላ ነው ሁሉን ነገር ያወቅኩት። ፍቅር የእግዚአብሔርን ፍቅር በመረዳት ነው እዚህ ራሱ ያመንኩት። እናንተን እንደዛ በማድረጌ በቃ እኔ ደስተኛ ሆናለሁ ብዬ ነበር ያሰብኩት። ግን ሁሉ ነገር አይሆንም ስልሽ በቃ በክፋት ምንም የሚሆን ነገር የለም። እና ቤተሰቦቻቸውን በጣም ብዙ ነገር አይቻለሁ እና ይቅርታ ማርጋችሁልኝ እዚህ ድረስ ስለመጣችሁ እግዚአብሔር ያክብርልን። ግን እኔ እስከዛሬ ድረስ እኔ በቃ እኔ አሁን አልኩሽ እዚህ ድረስ ራሱ የመጣው ተደግፌ ነው፣ ታመሜ ነው፣ የሰው ግፍ ነው እንደዚህ በቃ እናንተ ላደረኩት ነገር እኔ እንዴት ልበልሽ? ለሊተኝቼ በህልሜ የምትመጡት እናንተ ናችሁ። ምንም ነገር ነው ማድረግ ያልቻልኩት እኔ ሁሉ ነገር ሲጠምብኝ ማለት ነው። ምንም ነገር እኔ በቃ ምን ብዬ እንደማስረዳሽ አላውቅም። እዚህ ድረስ እንድትመጡም ስላደረኩኝ ስለለፋችሁም በጣም ይቅርታ። ማርያም አጥቂሽ በእናትሽ እኔ አልችልም። በቃ ይቅርታ አድርገንልሻል እኮ አረ ነገር ቢያት በማርያም እኔ ጨነቀኝ በእናትሽ። ወይኔ ጊዜ ምን እንደዚህ ተረጋጊ በቃ በማርያም አይደለም እኮ አይደለም። ምን ያልተረዳችኝ እኔ በእናንተ ላይ በዘራሁት ስራ እኮ ስንት ቀን መሰለሽ እንቅልፍ ያልተኛው ረጅም ጊዜ ሆነኝ እኮ። እኔ እኮ ታመምኩኝ። በማርያም በቃ እሺ አሁንም ይቅርታ አድርገንልሽ የመጣ ነው። ይቅርታ ባናደርግልሽ እስካሁን አልመጣም ነበር እዚህ ድረስ። እኔ እኮ እናንተን ማየት እኮ አፍሬ ነው። ያው በጓደኛዬ ልክ በቅርብ ሰው ልክ ይመጣ በቅርብ ሰው ላኩት እኮ ይቅርታ አደረጋችሁልኝ። በቤቴ ይቅርታ አለብኝ። ይቅርታ አድርጉልኝ። ይቅርታ ላደርጉልኝ። እሺ በቃ በእናትሽ ተረጋጊ። በቃ ባንት በእናትሽ እኔ ኮሌክሽን ጊዜ ላየሁት በቃ ዴታ በበደል እኮ እሱን ማገኘው መስሎኝ ነው። ጆሲን እኮ በቃ እንደዛ ስላጣለ ወደ እኔ እመጣለሁ እያሰብኝ ነው። ይቅርታ እሺ አንቺ ሰው ነሽ፣ ሰው ደግሞ ይሳሳታል። በቃ ይቅርታ ባላደርግልሽ ጀመረ እዚህ ድረስ አንመጣም ነበር። ውስጤ እኮ ነው ይኸውልሽ፣ ውስጤ በቃ ምንም ልክ ሊሆንልኝ አልቻለም። ረጅም ጊዜ ሆነኝ። ስንት ነገር መሰለሽ፣ ስንት ነገር እኔ በቃ ሰይጣን መግቢያው አይታወቅም። አንዴ ጭንቅላቴ ላይ በቃ እንዲያርጊ እንዳጣላችሁ ይገፋፋኛል። በቃ ምንም ነገር ነው በቃ ይኸውልሽ ምግብ ከበላሁ እራሱ ስንት ጊዜ መሰለሽ እህል በአፌ አይዞርም። በቃ ትንሽ እበላለሁ ይወጣል። ውስጤ ታመምኩኝ። እኔ እናንተ ላይ ሰራሁት ግፍ ነውና በማርያም ከልብሽ ይቅርታ አድርጊልኝ። ከልብሽ ይቅርታ አድርጊልኝ። እናንተ ሰዎች እዚህ አካባቢ ነው ጊዜ አምሽቶ ስለሚመጣ ተነሱ በቃ ጅብር ይበላ ተነሽና ይቅርታ አድርጊያችሁ። አዎ እንዴ ይቅርታ አድርጉልኝ። ኧረ በማርያም እኔ አልፈልግም እንደዚህ እንድትሆኝ። እኔ ማርያምን እኔ ይቅርታ አድርጊልሻለሁ። ተነሽ በቃ ተረጋጊ። ዋናው የሰው ልጅ ከስተቱ መማር ነው። እንደነገርኩሽ ከስተትሽ መማርሽ ነው። በቃ አላ እንግዲህ እዚህ ድረስ መታችሁ ይቅርታ ስላደረጋችሁልኝ በጣም ነው የማመሰግነው። አሁን የቀረችኝ 1-7 ናት። እሷን ተጸብዬ ወደ ቤቴ እመጣለሁ። እንግዲህ የእናንተ ይቅርታ ነው እኔ እዚህ ጋር ጥሩ ሰላም እንዳገኘ ውስጤን ሰላም የመለሰልኝ የእናንተ ይቅርታ ነው። እግዚአብሔር ደግሞ የሚፈልገው ሰውን ከልብ ይቅርታ ስላልኳችሁ በቃ እናንተም እዚህ ድረስ አክብራችሁኝ ስለመጣችሁ በጣም እግዚአብሔር ያክብርልን ስልሽ እኔ በክፋት የሁሉ ነገር በቃ ሳደርግ የሆነ ደስ የሚለኝ መስሎኝ ነበረ። ግን ያውን ደስታዬን ያጣሁት አሁን እግዚአብሔር ይመስገን ያው እዚህ መጥቼም ደስታዬን ሰላሜንም አግኝቻለሁ። እግዚአብሔር ይመስገን። እንዴ አረ በማርያም እኔ አልፈልግም ጌታን እኔ
ይቅርታ አድርጌልሻል። አሞሻል እኮ በማርያም ምን ነገር በሏት። እኔ ችግር ነኝ ማርያም ምን ችግር የለም ማርያምን እኔ ብቻ አንቺ ብቻ ጤነኛ ሁኚ። እኔ ሰው ሰላም ነው የምፈልገው። እግዚአብሔር ይመስገን አሁን መደና የሆንኩኝ እኔ እናንተ ማገዛችሁኛል። ይቅርታ ማለት በጣም ትልቅ ነገር ነው። ጆሲ በጣም ይቅርታ አድርግልኝ። በጣም እኔ አሁን እንድትታረቁ ነው የምፈልገው። ስለዚህ በእናታችሁ ታረቁ። ስለኔ ብላችሁ እዚህ ድረስ መታችሁ የለ። ስለዚህ ተታረቁ። እኛ ያንቺ ሰላም ነው የምንፈልገው። እኛ ነገር ቀስ ብሎ መፈታት የሚችል ነገር ነው እኮ ያው ተታረቁ። ሰላም እናንተን ይቅርታ እኔ አጣልቻችሁ ታዲያ ወደ ቀድሞ ነገራችሁ እንድትመለሱ የምር ስነግርሽ እኔ ከልቤ ይቅርታ ብዬሻለሁ በእኔ በኩል ማለት ነው። እሷም ደግሞ እየነገረችሽ ነው ይቅርታ ብለንሻል። ከዚህ በኋላ በእኛ ጉዳይ እንድትጨነቂ አንፈልግም። ግን የኔና የእሷ ጉዳይ ግን ከዚህ በኋላ ያው ሌሎች ጉዳይ ባንቺ ምክንያት ብቻ አይደለም፣ ሌሎች ምክንያቱም ስላሉን እንግዲህ የኔና የሷ ጸብ ባንቺ ምክንያት ብቻ አይደለም፣ ሌሎች ምክንያቶችም አሉ። ዋናው አሁን አንቺን እዚህ ቦታ ድረስ መተን በጨለማ ይቅርታ ብለንሻል፣ ይቅርታ ብለንልሻል። የኔና የሷ ጉዳይ እዚህ አይደለም። እኔ እኮ ነኝ ያጣላችሁ እዚህ ድረስ እናንተ ልባችሁን ቅን አድርጋችሁልኝ ይቅርታ አላችሁኝ አይደል? እኔ ምን አለ ታረቁ በእናታችሁ። የሷና የኔን ነገር አይደለም እኔ ያስታጣረ በማርያም ተታረቁ እንደው በእግዚአብሔር እኔ ካልተታረቃችሁ እኔ በሏትና እሷም የኔን ታገኝ እኔ እሺ ነገ ይቅርታ አላረጋችሁልኝ ከልቤ ይቅርታ አላረጋችሁልኝ ማለት ነው። እኔ እና ካልታረቃችሁኝ ምኑ ጋር ነው ይቅርታው? ካልታረቃችሁኝ ነገ እናውራ። እኔ እና እሱ ተታረቀናል። እየመሸብሽ ነው። አይዞሽ እሺ በቃ ስትመጪ እንገናኛለን። እግዚአብሔር ይማርሽ፣ ፈጣሪ ይማርሽ።